ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም። ሆሳዕና ማለት ቃሉ የዕብራይስጥ ቃል ነው። ሆሽ አህና ማለት አሁን አድን ወይም አድነን ተብሎ ይተረጎማል። ሆሳዕና በአርያም ማለት በአርያም በሰማይ መድኃኒት መባል ለዳዊት ልጅ ይገባዋል ማለት ነው እና በአጠቃላይ ትርጉሙ ከመድኃኒት ጋር ከማዳን ጋር የተገናኘ ነው። ሰንበታቱ ስያሜ እንዲኖራቸው ያደረገው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ለምንድን ነው? በዚህ በአብይ ጾም ውስጥ በእነዚህ ሰንበታት ምክንያት ክርስቶስ ያደረጋቸውን ያስተማራቸውን ነገሮች ቤተክርስቲያን ታስባለች ማለት ነው። ሆሳዕና ደግሞ ለየት የሚያደርገው አንደኛ የአብይ ጾም ማብቂያ የመጨረሻው ሰንበት ነው። የመጨረሻው ቅዳሴም ነው። በነገራችን ላይ ከዚህ በኋላ እስከ ትንሣኤ ድረስ በሰሞነ ሕማማት ሐሙስን ካልሆነ በስተቀር እሱም ቅዳሴ የተጀመረበት ነው። ቅዳሴ ያበቃል። ነገረ ክርስቶስን ወይም የድህነቱን ምስጢር በትዕይንት የምናይበት ነው። ትዕይንት ወይም በቲያትር መልክ ይቀርባል፣ በትዕይንት መልክ ይቀርባል ማለት ነው። ወደ ቤተ መቅደስ መግባቱ ያው ክርስቶስን መስሎ በቤተ ክርስቲያን መስራት ክልክል ስለሆነ ስዕሉ ይወጣና የክርስቶስ ስዕል አህያው ላይ አድርገው ያሳያሉ። ዑደት ይደረጋል። ዑደት ማለት መዞር ማለት ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ተነስቶ እስከ ኢየሩሳሌም ቤተ መቅደስ ድረስ የተጓዘው 16 ምዕራፍ ነው። 16 ምዕራፍ እንግዲህ 16 ኪሎ ሜትር እንደማለት ነው። ግን በዛ አቆጣጠር ከኪሎ ሜትር ያንሳል እና 14ቱን በእናቲቱ አህያ ላይ ተቀምጦ ይመጣና ቤተ መቅደሱን ግን በውርንጫይቱ ወይም በትንሿ አህያ ላይ ተቀምጦ የዞረበት ምሳሌ ስለሆነ ዑደት ይደረጋል ማለት ነው። ዘንባባ የምስራች የደስታ ምልክት ነው ማለት ነው። ምንድነው ዘንባባው የሚያመለክተው? ከዚህ በኋላ 5500 ዘመን አበቃ፣ ሞቼ ተሰቅዬ አድናቸዋለሁ፣ የድነት ዘመን ነው ሲሉ የዘንባባ ዝንጣፊ ይዘው አመስግነዋል ማለት ነው። ሁለተኛው ደግሞ ሌላው ሚስጥር ዘንባባ መለኮታዊ ባህሪውንም ይገልጻል። ዘንባባ እሳት በሚነካው ጊዜ እንደ ሌሎቹ ቅጠሎች ተቃጥሎ ወዲያውን ወደ አመድነት አይቀየርም፣ እሳት አይበላውም፣ ተለብልቦ ይቀራል እና በመለኮታዊ ባህሪ አትመረመርም፣ ረቂቅ ነህ ሲሉ የዘንባባ ዝንጣፊ ይዘው አመስግኖታል ማለት ነው። ያ ዘንባባ ሌሊት ነው የሚሰጠው በቤተክርስቲያን ከቅዳሴ በፊት ነው። ግን ምእመናን ለበረከት ዘንባባውን ወደ ቤታቸው ይዘውት ይሄዳሉ። ቀለበት አድርገው ጣታቸው ላይ ያደርጉታል፣ ግንባራቸው ላይ ያስሩታል። ተባርኮ ጸሎት ተደርጎበት ስለሚሰጥ ማለት ነው። የመጀመሪያው ራስን ዝቅ ማድረግ ነው፣ ትህትና ነው የምንማረው። ሁለተኛው ደግሞ መፈለግን ነው። ስለዚህ በዕለት ተዕለት ህይወታችን አንደኛ ሰዎችን ዝቅ ብለን ማክበር፣ ማስተናገድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ያከበረው ከሱ የሚበልጡትን ሳይሆን ከሱ የሚያንሱትን ነው። ስለዚህ እኛ ታላላቆቻችንን ብናከብር ምንም ጥቅም የለውም፣ በግዴታ ልናደርገው ስለምንችል። ስለዚህ ታናናሾቻችንን ዝቅ ብለን ማክበር እንዳለብን፣ የጠፉትን ክርስቶስ ወደ ቤተ መቅደስ መጥቶ ነው የፈለገን። መጀመሪያም ወደዚህ ዓለም መጥቶ የእኛን ስጋ ለብሶ ነው የፈለገንና ስለዚህ የጠፉትን መፈለግ፣ የተቸገሩትን መፈለግ፣ የታሰሩበት ቦታ ሄዶ መጠየቅ፣ የታመሙበት ቦታ ሄዶ መጠየቅ የሆሳዕና በዓል ያስተምረናል ማለት ነው። ሆሳዕና በአርያም ሆሳዕና ሆሳዕና